ዛሬ ገና ርብቃ በማሚቴ ላይ ኃይል ያለው ንግግር ተናገረች። ርብቃ ማሚቴ ስልክ ስታናገር ሰምታት ስለነበር ማንን ነው ልጄ እያልሽ ያለሽው በማለት ጠየቀቻት። እንደዚሁም በቤት ውስጥ እየተከናወነ ያለው ነገር እያንዳንዱ ተጠያቂው አንቺ ነሽ ማለት ነው። ከአንቺ ጀርባ ነው እንደዚህ እዩና አቤል በዚህን መልኩ ሁለታቸውም እስር ቤት ያሉት በአንቺ ምክንያት ነው ማሚቴ በማለት ርብቃ ድምጿን ከፍ አድርጋ ማሚቴን ተናገረቻት። ማሚቴ አስገራሚ መልስ ሰጥታለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ርብቃ ለአጎቷ ሁሉን ነገር ተናግራለች። ከአሁን በፊት አጎቷ የአልማዝ ነገር ሲላት ምን ነው የድሮ ሚስትህን አስታወስክ እንዴ በማለትም ቀልዳበት ነበር። በዚህም ዙሪያ አጎቷ ስለ አልማዝ ብዬ ያወራኋችሁ ያ የድሮ የኔ ታሪክ ይቺ ማሚቴ ራሷ ናት በማለት ነግሯት ነበረ ለርብቃ። እርግጥ አጎቷ እየነገራት ያለው ነገር ምንም ባይዋጥላትም ነገር ግን አሁን ላይ አጎቷን ከማመን ውጪ ምንም አማራጭ የላትም። እንደሚታወቀው ቀደም ሲል ከሬች ጋር ስትነጋገር በነበረ ጊዜ አሁን ላይ እኔ ራሴን ማመን ለራሱ እያቃተኝ ነው በማለት ተናግራ ነበር ርብቃ። አሁን ላይ በዙሪያዋ ያሉ ነገሮች ሁሉ እየገቡኝ እንዳልሆኑ ነው እያለች እየተናገረች ያለችው። በዙሪያ ማንን ማመን እንዳለብኝ ግራ ገብቶኛል። ነገር ግን አጎቴን ምንም ቢሆን እሱን አምነዋለሁ በማለት እንደዚሁ በቀድሞ ታሪኩ ዙሪያ በወይዘሮ አልማዝ ዙሪያም እያንዳንዱ ሲነግራት ጊዜ ሰታ አዳምጣው ነበረ። ከዛም በኋላ ውጭ የሰማቸውን ነገር ትነግረዋለች። አጎቴ አንተ እውነትህን ነው ማሚቴ የረሳች አትመስለኝም በማለት ተናግራለች። ከአሁን በፊት አዞና ሬች ብቻ ነበሩ ይሄንን ነገር የሚያውቁት። ርብቃ ለምን ይሄን ነገር እንድታውቅ ያልተፈለገበት ምክንያት ምን እንደሆነ ባይታወቅም ማሚቴ ሙሉ ለሙሉ ወደ ትውስታዋ እንደተመለሰች እና ሲጀመር ምንም እንዳረሳች ለርብቃና ለአዞ ብትነግራቸውም ለርብቃ ግን ለሪችና ለአዞ ብትነግራቸውም ለርብቃ አልነገረቻትም ነበር። ለርብቃ ደግሞ ሪች ነግራታለች። ሪች ለርብቃ ከነገረቻትም በኋላ እንደዚሁ ያመጣችው ሀሳብ ነበር። በሱ ዙሪያ አንቺ ማሚቴን እንደምትወጃት አስመስይ፣ እንደዚሁ እኛ ደግሞ በጎን ሌላ ስራ እንሰራለን ብላ ተማክረው ነበር ካሁን በፊት። በዛ ምክክራቸው እንዳለ ሆኖ ወደ አቤል ልትሄድ እንደዚሁም ደግሞ አጎቷ ላመጣው ጠበቃ አንዳንድ መረጃዎችን ለመስጠት ነበረ ርብቃ ከቤት ወጥታ የነበረው። ይሁን እንጂ ርብቃ ከበር እንደወጣች እየሰማችው ነገር በጣም አስደንግጧታል። በቤት ውስጥ እየተከናወነ ስለነበረው ነገር ሁሉ ማሚቴን ተጠያቂ ስላደረኳት ማሚቴን ይቅርታ መጠየቅ አለብኝ በማለት ርብቃ ማሚቴን አስፈላጊ የሆነ ጊዜ በመጠበቅ ይቅርታ ልትጠይቃት ፕሮግራም ይዛ ነበር። ይሁን እንጂ ማሚቴ ይቅርታው ቀርቶባት አሁን ሌላ ነገር ውስጥ ገብታለች። ምክንያቱም የረሳሽ ሁሉን ነገር የዘነጋሽ እንደዚሁም የታመምሽ በማስመሰል አንቺ ነሽ ሁሉን ነገር በቤት ውስጥ ያከናወንሽ ያለሽው በማለት እንደዚሁ በኮፍያው ዙሪያም ላይ ተነስታ ነበረ። ማሚቴ ያንን የኮፍያውን ታሪኳን ማንም እንዳይሰማባት ስለማትፈልግ ማንም እንዲያውቅባት ባትፈልግም ዛሬ ግን ይህንን ታሪኳን እንዳድስ ተደግሞላታል። ማሚቴ በጣም ተናዳለች። እንግዲህ ርብቃም ላጎቷ ምንድነው ያለችው? እያንዳንዱ በቅደም ተከተል ያየችውን ነገር የሰማችውን ነገር እንደዚሁም ደግሞ ርብቃ እንደመጣችና እያዳመጠቻት እንደሆነ ስታውቅ ማንንም እያናገረች እንዳልሆነ ለማስመሰል እንደዚሁም ደግሞ እያወራው ነበር እንዴ እኔ የት ደውዬ ነበር በማለት ርብቃን መልሳ ማሚቴ ጠይቃት ነበረ። ርብቃ የኔ ልጅ በማለት ስትናገር ማሚቴን ሰምታታለች። እኔ እናትሽ ነኝ በማለትም ስትናገር በድጋሚ ሰምታታለች። እንደዚሁ ደግሞ ስልኩ ላውድ ላይ ስለነበረ በስልክ እያናገራት የነበረ ሰው እንዳለም ሰምታለች። ከዛም በኋላ
ርብቃን ያየች ጊዜ ዘወር በማለት ስልኩን ድምፁን ለመቀነስ ብትሞክርም ሄሎ ስትል መልሳ ይሰማ ነበር የመቲ ድምፅ። መቲን እያናገረች እንደሆነ ባታውቅም ርብቃ ግን እርግጠኛ የሆነችው ነገር ቢኖር አቤልም ሆነ እዩ እንደዚሁም መላ ቤተሰቡ የማያውቀው የማሚቴ ትልቅ ሚስጥር እንዳለ ምናልባትም ቤት ውስጥ እየተከናወነ ያለውን አሁን ላይ እዩና አቤል እስር ቤት ያሉበትን ምክንያት ከመጀመሪያውኑ ጀምሮ ማሚቴ እንዳቀነባበረችው ነው አሁን ላይ እየነገረቻት ያለችው። ማሚቴም ለርብቃ በጣም ጥሩ አመለካከት ነበረኝ፣ አሁን ላይ ግን የማላውቃት ርብቃ የሆንሽብኝ ነው ርብቃ በማለት ማሚቴም ድምጿን ከፍ አድርጋ ተናግራለች። እንግዲህ ማሚቴ ሁሉ ሲሆን ረስቻለሁ፣ ሁሉን ነገር አላውቅም የሚለውን ታሪኳን እየዘነጋች ይመስላል። እንደገና ደግሞ ነገሮች እንደተጋለጡና አሸናፊነቷ አጠራጣሪ ቦታ ላይ መሆኑን ስታውቅ መለስ ብላ ምንድን ነው ያልኩት ማነሽ በማለት መልሳ ስትጠይቅም ትታያለች። አሁን ላይ ርብቃ ማሚቴ ሙሉ ለሙሉ እንዳስታወሰች ስለምታውቅ አታስመሴ በማለትም ተናግራ ነበረ። አሁን ላይ ማሚቴ መጀመሪያውኑ ወረቀቱን አስተካክሎ ብላ ወደ ወሰደቻቸው ወደ ላከችበት ቦታ ወረቀቱ ስላልሄደ በጣም ተናዳለች። ምክንያቱም እያንዳንዱ ወረቀት በእዩ ስም ሊቀየር በመቲ አማካኝነት ወደ እዩ ሊቀየር የነበረው ወረቀት ሙሉ ንብረቱ ቤቱና ድርጅቱ በእዩ ስም እንዲሆን ስላልፈለገች፣ ምክንያቱም እዩ በዚህ ቦታ ላይ ቢቀመጥ በቤቱ ላይ እንደዚሁም ደግሞ ለእያንዳንዳቸው ያለ ምህረት ከባባድ የሆነ ቅጣት እንደሚቀጣቸው ከዚህም አልፎ ከቤታቸው እንደሚያባረራቸውም ቀደም ብሎ ተናግሯል። እንደዚሁም ማሚቴንም ሲያስፈራራትና ከባድ የሆነ ዛቻም ሲዝትባት ነበረ ማሚቴ ላይ እዩ። ስለዚህ በእዩ ስኬታማ እንዲሆን ስላልፈለገች ብቻ ለወቅቱ ነገሩን ከእዩ ወረቀቱን ከእዩና ከመቲ ማራቅን ወስና ነበር። ይሁን እንጂ በርብቃ ስም እንዲሆን አልፈለገችም ነበር። በተለይ ደግሞ የርብቃ አጎት ከመጣ ወደዚህ የርብቃ አጎት በተደጋጋሚ ስለ በቀልና እንደ እያንዳንዱ ስለ ቀድሞ ታሪኳ የወይዘሮ አልማዝ የቀድሞ ታሪክ ለልጇ እንኳን ግድ የሌላት ልጇን ጥላ የጠፋች እንደዚሁም ደግሞ ለትዳሯ ምንም ቦታ የሌላት ሴት ናት በማለት ሲናገር የማሚቴ ስሜቷ ተነክቶ ነበር። ምን ነው ያንን ወቅት አላስታውስም አላልሽም እንዴ? እንዴት አሁን ስሜታዊ ሆንሽ? በማለትም ሲናገር ነበር። የርብቃ አጎት ወደ ቤት ከመጣ ወደዚህ እያንዳንዱ ነገር ወደ ቀድሞ ታሪኳ እንድትመለስና እንደዚሁም ደግሞ ከወደቀችበት ጠንከር ለማለት ግዴታ የአቤልን ቤተሰቦች ንብረት በራሷ ስም ለማዞርም ፈቃደኛ እንደዚሁም ፍላጎት እየኖራት መጥቷል። ይሁን እንጂ እነሪች በሌላ መልኩ ስለቀደሟት ይህን ነገር መልሶ ለማስተካከል አሁንም እየሞከረች ትገኛለች ማሚቴ። ይህንም ለማድረግ ደግሞ የመቴ እገዛ እንደሚያስፈልጋት ነበረ ለመቴ የደወለችው። እስኪ ማሚቴ በአሁኑ ላይ እውነት ተሳክቶላት በራሷ ስም ታዞረዋለች ወይስ አታዞረውም? በራሷ ፈቅዳና ወዳ የሰጠቻቸውን ወረቀት በዚህ ማስመሰል ማስቀጠል ትችላለች አትችልም የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ